يلا ሰላም ሰላም አዲስ ትንሽ ደህና ነሽ? አለሁልሽ በቲክቶክ ብቻ በቲክቶክ ብቻ ትንሽ እንዴት ነሽ? ደህና ነሽ? አለሁ እግዚአብሔር እንኳን ደህና ቆየሽ። ያው እንግዲህ አንቺን የምናውቅሽ ብዙዎችን የሚያውቁሽ በማህበራዊ ሚዲያዎች ላይ ነው። ነገ የሚከበረውን የእናቶች ቀን አስመልክተን ዛሬ ቤትሽ መጥቻለሁ። እኔም እንግዳ ስላደረጋችሁኝ በጣም ደስ ብሎኛል። እንግባና ደግሞ ልጆቼንም እኔንም እናትነት ያሉት አሉ ኦኬ የወጡት ደግሞ አሉ ልጆችም ደግሞ የሉም። ሰላም ለዚህ ቤት ይሁን። እንግዲህ ለምቦሳ ቦሳ ሰሪ በጣም ያምራል። ቆንጆ አይመሰግናለሁ። አዎ ደስ የሚል ሰፋ ሰፋ ያለ ነገር እኮ ሰፋ ያለ ነገር ደስ ይላልና የህግ ባለሙያና አማካሪ ጠበቃ አዲስ መሐመድ ነኝ ብለሽ ነው የምጀምረው። አስፈራርቼ ነው የምጀምረው አለ። አይ አታስፈራሪ፣ ይሄን ታውቃላችሁ ምናምን አታስፈራሪ። ግን ምንድነው ሀሳቦቹ ለኛ በጣም ይቀርባሉ። ኦኬ ጋብቻ እንዲፈርስ መገፋፋት በህግ ሊያስቀጣ እንደሚችል ታውቃላችሁ ብዬ እንድሰማ ያደርገኛል። ገባሽ አይደለ? ነገ የእናቶች ቀን ይከበራል በዓለም አቀፍ ደረጃና እንኳን አደረሰሽ። እንኳን አብሮ አደረሰ። አዲስ 6 ልጆች አሉሽ? እንደገና እኮ ጨምራለሁ እንዴ ቁጥር ብለህ ፈራሽ? ወጣት አይደለም እንዴ ጽጌ? ምን ነው? አረ በጣም ወጣሽ። ገርሞኝ እኮ ነው፣ በጣም ገርሞኝ ነው። ምን ስናነሳ ነበር እንደውም በፕሮግራሞቻችን የሚገርምሽ ዛሬ የድሮ እናቶችና ያሁን እናትነት። የድሮ እናቶች የሙሉ ጊዜ ስራቸው ነው እናትነት። ብዙ ልጆች ነው የሚያሳድጉት። አሁን ላይ በጣም ብዙ ልጆች ይወልዳሉ። በእርግጥ እናቶች አሉ። ይሄው አንዷ አንቺ ምሳሌ ነሽ። ግን 2 3 ሆኗል። የሆነ ገደብ ተበጅቶ አይደለ? እና የሆነ አክሰፕትድ ቁጥር ያለ ይመስላል አይደል? ወጣት እናት ነሽ፣ ልጆች አሉሽ፣ ደግሞ ስራሽን ትሰሪያለሽ። ይሄንን ሁሉ እንዴት ነው የምታስኬጂው ነው ዛሬ ይሄ ነው አጀንዳችን። ኦኬ ቴንክ ዩ ጽጌ። እኔ ከድሮዎቹ እናቶች ታይፕ ነኝ መሰለኝ። በጣም ብዙ ነገር ኦርጋኒክ ነገር ምናምን ይሄ በቃ የገጠሬነቱ እንዲለቀው የማይፈልግ ባህላዊነት ኦሪጂናል ነገር ብዙ አርቲፊሻል ነገር የለኝ ማለት እንዲኖረኝም አልፈልግም። እንደዛ ነገር አለኝ ይመስለኛልና ዘመኑ ግን አልወሰደሽም። ወደን እኮ አይደለም ዘመኑ ልክ ነው። ዘመኑን ግን ይሄ የሆነ ኢንፍሉዌንስ ውስጥ ትወድቂያለሽ። ከዛ በቃ እንደ ማለት ኢቭን እንደ ነውር ምናምን ሁላ ይቆጠራል ማለት ትክክል እንዳልሆነ ቢኖረን በጣም ደስ የሚለው ነገር እዚህ ዓለም ላይ ልጅ ነው። በጣም ደስ የሚለው ማለት ነው። በገንዘብ ሄደሽ አትገዢው ማለት ለምሳሌ አሁን ውጭ ሀገር ምናምን ሄደሽ ስታይ በቃ መገደብ አለበት። በቃ ከዚህ በላይ አይችሉም። የሚሰሩት ስራ በጣም ረጅም ሰዓት ሲስተሙ ራሱ በዛ እናትነታቸውን በዛ መንገድ ብቻ ነው ሊመሩት የሚችሉት። አራስ ቤት የሚባል ነገር የለም። እዛ አራስ ቤት አለ የሚባል ነገር የለም። በቃ ትወልጃለሽ ወደ ስራ ትሄጃለሽ። አጥሚት ገንፎ መጋረጃ እኛ ጋርም ነገሩ ቀርቷል እኮ መጋረጃ። ግን በጣም መቅረት የሌለበት በጣም ደስ የሚል ነገር እኮ ነው ዘግ መጋረጃ። በቃ ይሄ ሚስ መደረግ የሌለበት። እኔ እንደውም ማረፍ ስፈልግ ነው የምወልደው ራሱ። ይሄ በቃ ሲደክመኝ ስራው ውጭ ያለው ወከባው በቃ ምናምን እስኪ ትንሽ ራሴን ለማዳመጥ ያቺ ጊዜ ነች። በቃ እንደው አራስነት ጊዜ ነች ራሱ ጊዜ እና በጣም አጥቢ ነኝ ደው ተቀልሽ። እንደዚህ ሆኖ 2 ዓመት ለማጠው ሁሉንም። እስቲ ስለ ልጆች ሻውሪ። የመጀመሪያዋ ሙሳይባ ትባላለች። የመጀመሪያ ዓመት ዩኒቨርሲቲ ጀምራለች። አሁን ጊዜ የጀመረሽ አድሜ እንዳትቆጥሪ እሺ። አልቆጥርም። ሁለተኛዎቹ መንታ ናቸው። ዘንድሮ 12 ናቸው። ዋው መንታ በዛ ላይ መንታ ወንዶች እንዴት የመጀመሪያው አንድ ወንዶቹ እኮ ገና 8 ከዛ ደግሞ 3ኛ መሐመድ ይባላል ወንድ ነው እሱ። 4ኛዋ መርየም ነች።
5ኛው ያህያ ይባላል። ከዛ በኋላ ይመጣል አይመጣም አላውቅም እንግዲህ ኢንሻአላህ ይመጣል። ከጥብቅናው የበለጠ ነው ወይዘሮነቴን የምወደው እላቸዋለሁ ሁሌ እላለሁ። ራሱ በጣም ነው ኢንጆይ ማረገው። መጀመሪያም አይ ቲንክ እንትኑ ይመስለኛል እናቴ በጣም 12 ነው የወለደችው፣ 9 ነው ያደግነው። የሀብታሞች ናቸው ምናምን። የክፍለ ሀገርም ቢሆን እናቴ ምን ትላለች መሰለሽ? ማብላት ይቀራል እንኳን መብላት ትላለች። እና ይሄ በቃ በጣም ማብላት የተለመደበት ምናምን ማብላትን ነው የምታስበልጠው። ማብላት ነው ከማው ማብላት ይቀራል እንኳን መብላት በቃ ማለት የኔን መብላት ይሶኬ ማብላት ይቀራል እንኳን መብላት ትላለች። እነሱ የከፈሉት ዋጋ አለ ቤት ብቻ ቁጭ ብሎ ልጆች በማሳደግ። እኛ ደግሞ አሁን ስራ እየሰራ ነው ልጆች የምናሳድገውና ለኔ ልጆች ከመውለድ ማሳደጉ ነው ከባድ። ልጅ ማሳደግን እና ስራሽን እንዴት አመጣጣሽ? እንግዲህ አንደኛ ያው ጥሩ ባለቤት ጥሩ ሰው ነው። እኔ ያለኝን ጋፕ የሚሞላ ታይፕ ነው እና በተቻለ መጠን እኔ መሙላት የማልችለው ግን ሰራተኛ በመቅጠር መሙላት የምችለውን ቃል አልደራደርም። በዛ ሙሉዋለሁ። ለምሳሌ አሁን የምሳቃ ምናምን ሲሆን እኔ ኮንቲኒየስሊ ማየት ማልችል ከሆነ ለኔ ማብሮ የሚታሰርልኝ ከዛ ቼክ ራሱ ማለት ይዘው የሚሄዱት ራሱ እሺ ከዛ ቼክ ታደርጋለሽ? አዎ ቼክ አደርገዋለሁ። ይሄ ልክ አይደለም እንትኑ በስቷል እንትኑ አንሷል ምናምን የሚለውን ኮሜንት ለማድረግ አልቸገርም ማለት ነው። ይሄ በቃ አሁን ሰው እንደሚጨቃጨቀው በሆነ ባልሆነው ምናምን አልጨቃጨቅም። አንቺ ጥሩ ትሪት ስታደርጋቸው ስለሆነ እነሱም በዛው መጠን መልስ የሚሰጡሽ። ህፃን ጥለሽ ትሄጃለሽ፣ ልጆች ነው ጥለሽ የምትሄጂው። በተቻለ መጠን ይሄ ኃላፊነት የሚሰማቸው እንዲሆኑ ይሄ በቃ ይሄ እኮ አላህ ፊትም ያስጠይቃቸዋል፣ እናንተም ነገ ትዳር ይኖራቸዋል፣ ይሄ ትክክል አይደለም። ኃላፊነት ስሜት ተሰምቷቸው የሚኖሩት ራሱ ማለት ነው። ጊዜ እንደዛ አይነት ቤትሽ ውስጥ መጀመሪያ ሰላም ሲኖርሽ ነው ውጪ በሰላም ኮምፎርታብል የምትሆኚው። አዎ። ስለዚህ በተቻለ መጠን በተለይ እናቶች ውጪ የምንውል እናቶች እዚህ ላሉ ቤት ውስጥ ላሉ ሰራተኞች ሰላም መስጠት የራሳችን ሰላም መጠበቅ መሆኑን መረዳት አለብን። እውነት ነው እንዳልነው በተፈጥሮ የተሰጠን ነገር ነው። እናትነት መውለድ ማሳደጉ ነው ከባድ። ምን ላይ ናቸው? ምንድነው የሚፈልጉት? ምንድነው የማይፈልጉት? ይሄንን እንረዳለን ወይ? አይተሽ ከሆነ አሁን ልክ እንደኛ አሁን ቢዚ የሆኑ እናቶች የሚያስፈልጋቸውን አደረጉ። ስሜታቸውስ? እያንዳንዷን ነገር እንከታተላለን። እሱ ይመስለኛል ዋናው ነገር። አሁን በተለይ የቱ ጋር እንደሚያመልጡን አናውቅም። እኔ ልጄን አውቃታለሁ፣ ላይሰራ ይችላል። እውነት ነው። አሁን ከትልቋ ልጅ ጋር ኦልሞስት እኩል ነው የምንመስለው ስታይን ራሱ ማለት ነው። እና ይሄኛውን ሂጃቤ እንዳትለብሺ ስነ ስርዓት ምናምን እየተባባለ ኦልሞስት ፍሬንድሊ ነው እንትናችን ማለት ነው። ሶ ፍሬንድሊ ስትሆኚ የምትፈራሪው የምትተፋፈሪው ነገር አይኖርም። በተቻለ መጠን ቢሆንም እኔም ሌላውም ሰው መሆን አለበት ብዬ የማስበው እሱ ነው። አሁን ለምሳሌ አሁን ወንዶቹ አባታቸው ጋር በጣም ቅርብ ናቸው። ምክንያቱም እነሱ የሚያሳስባቸው ኳስ ነው እነሱ ምናምን ይሄ ቤታቸው ተቀራራቢ ስለሆነ እሱም አብሯቸው የሚያይ ታይፕ ምናምን ስለሆነ በቃ ዲስቲቪ እንሙላ አይደል ማማ ሳትሰማ ምናምን ተብሎ ነው እንዲህ አይነት የተቀራረበ እንትን አላቸው። ጥሩ ናቸው ከሱ ጋር ያላቸው ቅርርብ ማለት የሚያዩትን አዘውትረው የሚያዩትን ሶሻል ሚዲያ ላይ የሚያዩትን ነገር የምታዩን አይደል የሚያመጣልሽ። ምን እያዩ ነው? ከማን ጋር ነው የሚውሉ? ጓደኞቻቸው ማን ናቸው? እናውቃለን። አሁን እናደርሳቸዋለን። አሁን በፊት በተራ ነበር የምናደርሳቸው 5 ልጆች አድርገን ወንዶቹን ማለት ነው። በተራ እናደርሳቸዋለን። እኛ 2 ቀን ይደርስብናል እና ፋሚሊ ነው የሚያደርሳቸው እንዳያመልጡን ማለት ነው። ስለማይጠቅማቸው ማይጠቅም ነገር ላይ ወድቀው እንዳናገኛቸው በተቻለ መጠን ቅርብ ለመሆን ጥረት እናደርጋለን። የመጀመሪያ እርግዝና የመጀመሪያ መውለድ ራሱ እስቲ እሱን ደግሞ እናንሳ። እንግዲህ እርግዝና ማለት በጣም የማይመች ወደ ጎን ብትኝ ወደዚህ ብትኝ በተለይ መጨረሻው በቃ የስሜት መለዋወጡ በቃ ማለት እኔ ምግብ መቅረቡን በመስኮት ነበር ካልቀረበ በቃ እስከገባ ድረስ በቃ ነርቨስኝ ከባድ ነበር። ሁለተኛ ልጄን ደግሞ ስወልድ መንታዎቹ ግን የመጀመሪያዋ ላይ አሁን ህፃን ሆና እንግዲህ የመጀመሪያ እናትነት የመጀመሪያ ኤክስፒሪየንስ ማለት ህፃኗን ይሄ ተኝታ ራሱ ማትነሳ ሊመስልሽ ይችላል እና እሱ ስሜት በጣም ይገርመኛል። ወይኔ ተኝታ ጠጋ ብለሽ የሚለውን ስሜት ታዳምጫለሽ። እሱ ብቻ አይደለም እና በሁለተኛው ወይ በሶስተኛው ቀን አስመልሷት እንትኑ ወተቱ ባፍንጫው በቃ እኔ ያለቀስኩት ለቅሶ
ወይኔ እናቴ ምንድነው ለፍቼ እንዴ ምንድነው ልጅ ታላታስመልስ ነው እንዴ እንደሆነ ነገር ነው ያደረገኝ እንዴ ያሳዝናል ከዛ እናቴ ያለገደች ለፍቼሽ ገና በ3 ቀን ነው ገና ወጪ ለፋሽ አይምሮሽ እኮ ሌላ ማሰብ አይችልም እነሱ ብቻ ነው የምታየው እንዴ ትንፋሹን ምናምን ካልተሰማሽ ራሱ ይወጣል ይባል እንዴት አይልሽ እኔ ያረሳውም የመጀመሪያ ልጅን ስወልድ ሆስፒታል ውስጥ እኔም ብዙ ደም ፈሶኝ ነበርና አስተኝተውኝ ግሉኮስ አርጎልኝ ነርሷ መጣችና እንዳትነሽ ያለች ከተንቀሳቀሽ ያዞርሻል ትወድቂያለሽ እንዳትነሽ ያለች ህፃኑ እዚህ ጋር አጠገቤ ተኝቶ ያለቅሳል እርቦት እኮ ነው ለማጥባት ደግሞ የግድ ጡቴ መታጠብ አለበት በቃ ትጠነቀቂያለሽ በጣም ሴንሲቲቭ ስለሆነ ትጠነቀቂያለሽ እና ሄድኩኝ ባስሩም ገባሁ ስመለስ ወድቄያለሁ መውደቄን ራሱ አላስተውስም እህቴና ስትጮህ ደመንቃት ነገር ያልኩት እሷ ደግሞ በጣም እያለቀሰ ስለሆነ እያባበለችው ነው አስተባብላለች ጅው ብዬ ስወድቅ ብቻ እንደዚህ አይነት ጠረጴዛ ነበር አለመመታቴም ራሱ እርሷ የሮጣች መጣ እና ከኔ አለመነሳት የሱ ማልቀስ ነው ያሳሰበኝ እኔ እንዴት ነው የምትሄደው እሱ እንደዛ ያለቀሰ ጻብ ያለቀሰ ከዝኑሻል ነገር ፈሶ ስትይ ምን አስታውስኩኝ ስልሽ ሀቢብቲን የመጀመሪያ ልጅ ነው ልጄ ባህር ዳር ነው ብዬሻለሁ እና ደም ፈሶኝ ነበር በጣም እኔ ከዛ ልታጠብ ሲሄድ እንግዲህ ያው የኛ ሂጃብ እንትን ከስሜት በላይ ነው ከመገለጽ በላይ ነው ይሄ በቃ እናትነት ወሊድ ምናምን እና ከዛ ከላይ የሆነች ቲሸርት ነው ያደረኩት እና ከዚህ በታች ደም እየፈሰሰኝ ነው ወደ ቶይሌት እየሄድኩኝ ማለት ነው እና እንዲህ ስል ወንድ የሆነ ነርስ ወንድ ቆሟል ሂድ ምናምን ማለት ምናምን አልቻልኩም እንግዲህ ተገላልጪ ምናምን ከዛ እንዲያልኩት አልኩት በቃ ማለት አረሳውን በቃ ራሱ እንትኑን ማለት ነው አንድ ሰሃባ እናቱን በደንብ ተንከባክቧት እናቴን በቃ በበረሃ ጠዋፍ አስደርጓት አዝሎ ምናምን ሁሉ ነገር አድርጓት እና የእናቴን ሐቅ ወይም ኃላፊነት ተወጣሁ ወይ ብሎ ሲጠይቃቸው ምን አሉት አንድ ጊዜ ምጥ ስታመጥ ብላ ያለችውን እንኳን አይደርስም ነው የተባለው እና እንትኑ በቃ ትልቅነቱን የስሜቱን ክብደት በቃ ማለት ምንም መቆጣጠርኩ ምቺው ነገር አይደለም በቃ ከሆነ ከስሜት በላይ በጣም ማለት የሁለተኛ ልጆቼ እንታ ናቸውና ልክ ወልጄ አንደኛው ወጣ ማለት ነው አንደኛው ወጥቶ እግር እኔ በቃ ማለት የእናትነት በቃ እናትነት ናቹራል ነው በቃ እንትን እግርሽ እንደዚህ ተከፍቶ እንደዛ ደም እየፈሰሰሽ ምናምን አንደኛው ልጅ አልወጣም እኮ አንደኛው ልጅ ቦታው እንዲይዝ ማሳጅ አርጓት ብሎ ሁለት ነርስ በዚህ ቆሞ ማሳጅ ያደረገኝ ነው ማለት ልክ ዶክተሩ ይዞት እዛ ጋር እንደዚህ ዘቅዝቆ እንትን ሲለው እዛ ጋር ክፍት መስኮት ነበር አረ ዶክተር ልጄን ብርድ እንዳይመጣ ከዛ ገርቦ ባክሽ እሱኛውን ግፊ ዝም ብለሽ ይሄኛው ለእንትን ተዘጋጀሩም ነው አለ እናትነት እኮ ልክ የለውም አልሐምዱሊላህ እንኳን እናት አገኘ ስሜት አይደለም እኛ እንደውም አክሰስ አግኝተን ህክምና አግኝተን ምናምን ነው እንደኔና እንዳንቺ አይነቱ ህክምና ሳያገኝ እነሱ ደግሞ ቤት ውስጥ እየወለዱ ለፌስቱላ እየተጋለጡ ስንት ነገር ህክምና ቦታ ሳይደርሱ የሚሞቱ እናቶቻችን አደጉ ግን በነፋስ እንዳይመታ የተባለው አሁን ኦልሞስት ግንቦት 18 ይሆናል 18 ዓመት አሁን 12ኛ ክፍል ናቸው ዘንድሮ ተፈታኝ ናቸው ወይ ጉድ እኔ ግን ሳይሽ እድለኛዋ እናት ትመስኛለሽ በጊዜ አያት ብትሆኝ ይመስለኛል እኔ ወጣት አያት ዝም ብሎ ዘለው ይግቡ ምናምን ሳይሆን ግን በተቻለ መጠን ሁሉም ነገር በጊዜው በወቅቱ ሲሆን እኔ እግዚአብሔር ይርዳ ነው የምልሽ ምንም ጥያቄ የለውም ግን አንዳንድ ጊዜ አክሰሱ ኖሮን ፋሽን መስሎን ማለት እድሉ ኖሮ እኔ አሁን እሱን ነው ያ ይሄንን ይዤ ለልጄ ነው የምወስድላት ያህያ ይባላል ይሄ የመጨረሻው ጠጊ አንቺ ነሽ የመጨረሻ ያደረግሽው ለማንኛውም አሁን ያለው የመጨረሻ እያልኩኝ ወይኔ ይቅርታ አይ ለጊዜው የመጨረሻው ለጊዜው ና ያህየቲ ትባላለች እቺ ጎረምሳው ይሄ ደግሞ መሐመድ ይባላል መሐመድ እንዴት ነህ ደህና ነህ
እያጠናሽ ሰው ሰላማቲም እንዴ መሪም እንዴንሽ ረበሽናችሁ እንዴ? አይ አረበሽናችሁ እነዚህ ልጆቹ እያጠኑ ነው። ጸጊ በቁጥጥራችን ለጊዜው እነዚህ ናቸው። ማመድ ጥናትህን አቋረጥ ነው ትቀጥለዋለህ አይደለ? አላበሳጨውህም አይደል? አላበሳጨውም። ነገ የእናቶች ቀን እንደሆነ ታውቃለህ? እንደሚከበር ታውቃለህ? የእናቶች ቀን እንደሚከበር አውቃለሁ። ታውቃለህ? አሁን አንተ ለእናት ለማሚ እንኳን አደረሰሽ ብለህ እንዴት እንደምትወዳት ከነገርካት ይሄ ምንድነው ማለት ነው? ሽልማት በቃ። እና በጣም አመሰግናለሁ። እንኳን ለዚህ ቀን አደረሰሽ እና ወድሻለሁ። በጣም አመሰግናለሁ። ሌላ ምትሌላ ወድሻለሁ። በጣም ወድሻለሁ ብቻ በጣም ወድሻለሁ። አድግና በኋላ ብዙ ነገር አዘጋጅ። ምን ታደርግላታለህ? አድጌ ብዙ ካምፓኒዎች ከፍታለሁ። ሀብታም ታደርጋለህ? መስጂዶች ትከፍታለህ? ለእናትህ? ለሷ ታድለሽ ታድለሽ። ሀሳብን እንዳትቀይር እሺ። ሪከርድ ተደርጓል። ሀሳብን እንዳትቀይር መቼም አይቀየርም። መሬም ደግሞ የማሚን ታይልሽ ስራዋን ምን ትላለች? ሰላም አዲስ መምህር እባላለሁ። ጠበቃና የህግ አማካሪ ነኝ ያልት እንደዛ ትቀጥላለች። መኪና እዚህ ጋር ወደዚህ ወደዛ ማድረግ በህግ እንደሚያስጠይቅ ታውቃላችሁ ትላለች አይደለ? ነገ እኮ የእናቶች ቀን ነው። ታዲያ አሁን ለማሚ ምንድነው የምትሰጫት? ምንድነው ግን አሁን ስጦታ ደብቀሽ ነው የምትሰጫት? በቃልም ትሰጣታለች። መሪም በጣም ጎበዝ ልጅ ናት። ማማዬ እወድሻለሁ። ለምን ብትወጂ? እናቴ ስለሆንሽ ልጅ ስለሆንሽ በጣም እወድሽ። ትኑርልሽ ብቻ አይደለ? አሜን። ኖሪልኝ። እሺ ኒውዮርክ ለስላሳ ዛሬ እንግዲህ አዲስ በቤትሽ መጣንና ከልጆችሽ ጋር ውጭ ያሉትን ባናያቸው ቤት ውስጥ ካሉት ጋር እንግዲህ ደስ ብሎኛል። ቤት ስለመጣሁ ኖሯቸውን ስላየው። በዚህ አጋጣሚ በመላው ዓለም የሚገኙ እናቶች የሚታሰቡበት ቀን ነውና እንኳን አደረሳችሁ፣ እንኳን አደረሰን ማለት እንፈልጋለን። አንቺም ይሄን መልዕክት ማስተላለፍ ትችያለሽ። በጣም አመሰግናለሁ ጸጊዬ። እንግዲህ ያው የእናቶች ቀን አንድ ቀን ብቻ አይደለም፣ 365ቱም ቀን የኛ ቀን ነው ብዬ አስባለሁ። ግን የበለጠ ደግሞ ወላጆቻችንን የምናስብበት እናቶቻችንን በደንብ ፍቅራቸውን፣ መስዋዕትነታቸውን እንዴት ለልጆቻቸው ወታደር እንደነበሩ፣ እንዴት ትዕግስተኛ እንደነበሩ በተለይ ስንወልድ ምናምን እድሜያችን በጨመረ ቁጥር በቃ አሁን ሁሌ ልጆቼ ምን ይላሉ መሰለሽ የሆነ ነገር ስላቸው እዚህ ላይ ታትዬ የተናገረችው እንትን የለም ኮት አደርጋለሁ የሆነ እያንዳንዱን ነገር በቃ ማለት ሪል የሆነውን ነገር ነው ያስረዱንና እናቶች ያሏችሁ ወላጆች ያሏችሁ ተጠቀሙበት። አሁን በሁሉም ነገር ነው ማለት ባለሀብት የሆናችሁ ምናምን ለወላጆቻችሁ ማድረግ ያለባችሁ ለእናቶቻችሁ በቃ በወርቅ ዝፍዝፍ አድርጓቸው። የሌላችሁ ለምሳሌ ተማሪ የሆናችሁ ሊሆን ይችላል፣ ጊዜ መስጠት ሊሆን ይችላል። በየትኛውም መንገድ በቃ እናቶቻችሁ ከእናንተ የሚፈልጉትን ሁልጊዜም ሰው ዝም ብሎ ከእናት የሚፈለገው ማቴሪያል ነገር አይደለም። ጊዜ፣ ፍቅር፣ እንክብካቤ ኤኒቲንግ የሚፈልጉትን ነገር ለወላጆቻችሁ ይሄንን ቪዲዮ እንዳያችሁ ራሱ ለእናታችሁ ለምን አንድ አበባ አትሆንም ይዛችሁ እንድትገቡ አደራ ለማለት እወዳለሁ። እንኳን አደረሳችሁ። እንደው እውነት ለመናገር ጽጌ በጣም እናቴ ኖራ እንደው እንደዚህ ባደርግ አይዊሽ ግን በቃ እንግዲህ አላህ አልፈቀደው ስለበረው ያልጠየቅሽ ራሱ እና አላህ ሀገሯን ጀነት ያድርግላት። በጣም የምትገርም እናት ነበር ያሳደገችኝ። ኤኒዌይስ አልহামዱሊላህ። እናቶች ደግሞ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። አመሰግናለሁ። መልካም በዓል ይሁንላችሁ ለሁላችንም።
የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።